በዛሬው ዕለት በግልገል በለስ ከተማ ምንድነው የተፈጠረው? ከዚህ ክስተት በስተጀርባስ ምንድነው ያለውን የሚለውን ጉዳይ ለእናንተ የምናቀርብላችሁ ይሆናል። የዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሌሎች መረጃዎችም አሉ። ስለምትከታተሉ እናመሰግናለን። ይህን ቪዲዮ ላይክ በማድረግ መመልከት ጀምሩ። በዛሬው ዕለት በቤንሻንጉል ጉሙዝ ክልል የምትገኘውን ግልገል በለስ ከተማ ውስጥ አንድ ክስተት ተፈጥሯል። ይህ ክስተት ምንድነው የሚለውን ስንመለከት እንግዲህ በዛሬው ዕለት በግልገል በለስ ከተማ ራሳቸውን የቤንሻንጉል ነጻነት ሰራዊት ሲሉ የሚጠሩት ታጣቂ ኃይሎች ከተማዋን ለመቆጣጠር ጥረት ሲያደርጉ እንደነበረ ተነግሯል። ለተወሰኑ ሰዓታትም የተወሰኑ የከተማዋን ክፍሎች ተቆጣጥረው ስለመቆየታቸው ነው የተነገረው። በዛሬው ዕለት እንግዲህ የተፈጠረው ሁኔታ ምንድነው ከተባለ ከንጋቱ 12 ሰዓት ላይ ነው እነዚህ የቤንሻንጉል ጉሙዝ ነጻነት ሰራዊት የተባሉ ታጣቂዎች ከተማዋን ለመቆጣጠር ጥረት ያደረጉት። በዚህም ጥረታቸውም ውስጥ የከተማዋን ከፊል ቦታዎች ወይም ከፊል አካባቢዎችን በቁጥጥራቸው ስር አውለው ለሰዓታት ቆይተዋል ሲሉ የአካባቢው ነዋሪዎች ተናግረዋል። ከሰዓታት ቆይታ በኋላ ከተማዋን ለቀው እንደወጡ ነው እንግዲህ ነዋሪዎቹ ያመለከቱት። እንደ መተከል ዞን አስተዳደር ደግሞ ታጣቂ ኃይሎች በጋራ ግልገል በለስ ከተማን ለመቆጣጠር ሞክረዋል ሲሉ የዞኑ አስተዳደር ከፍተኛ አመራሮች ተናግረዋል። የፋኖ ታጣቂ ኃይሎችና የጉሙዝ ኃይሎች ግልገል በለስ ከተማን በዛሬው ዕለት ከንጋቱ 12 ሰዓት ጀምሮ ለመቆጣጠር ሞክረው ነበረ ያለው ይሄ ዞን ይሄ ኦፕሬሽን አልተሳካም፣ ከተማውም ወደ ቀድሞ ሰላሙ ተመልሷል ብለዋል። በከተማዋ ዋና መንገድ መድፍ ጭምር ሲንቀሳቀስ እንደነበረ የከተማዋ ነዋሪዎች ለመረጃ ምንጮች ገልጸዋል። ጠዋት አካባቢ በከተማ መናኸሪያ ውስጥ ፈንጅ በማፈንዳት በርካታ ተሳፋሪዎች ተጎድተዋል ብለዋል። እንዲሁም 10 ሰዎች ደግሞ በዚሁ ጥቃት ምክንያት ሕይወታቸው አልፏል ሲባል ነው የተገለጸው። ተጎጂዎች ፓዌ ሆስፒታል ሕክምና እየተደረገላቸው እንደሚገኝ እንግዲህ ተነግሯል ማለት ነው። በዚህ ጉዳይ ዙሪያ የተለያዩ ሪቶሪኮች ወይም የተለያዩ ትርክትን የያዙ መረጃዎች ሲሰራጩ ተመልክተናል። አንደኛው አብዛኛውን የከተማዋን ክፍል የቤንሻንጉል ጉሙዝ ነጻነት ሰራዊት ታጣቂዎች ተቆጣጥረውታል የሚል መረጃ ነበር ሲሰራጭ የነበረው። በሌላ በኩል ደግሞ እንደዚህ በመንግስት በኩል ደግሞ የፋኖ ታጣቂዎች ከቤንሻንጉል ጉሙዝ ታጣቂዎች ጋር በመቀናጀት ከተማዋን ለመቆጣጠር ችለው ነበረ ወይም ሙከራ አድርገው ነበረ የሚል አይነት ይዘት ያለው መግለጫ ነው ሲሰጥ የነበረው። እንግዲህ ይሄን የከተማዋን የተወሰኑ ክፍሎችን ከቤንሻንጉል ጉሙዝ ክልል ነጻነት ሰራዊት ታጣቂዎች እና ከነዚሁ ከፋኖ ታጣቂዎች ለማስለቀቅ በሚል ወደ ከተማዋ በርካታ የከባድ መሳሪያዎች በመከላከያ ሰራዊቱ በኩል ሲተኮሱ ነበር። በዚህም በርካታ ሰላማዊ ነዋሪዎች ተጎድተዋል፣ በንብረት ላይም ውድመት ደርሷል ለማለት መረጃ ምንጮች እንግዲህ አመልክተዋል። ከሞላ ጎደል የነበረው ውጊያ ለሰዓታት ያክል የቆየና በነዋሪዎች ላይም ቅድም የጠቀስነውን ጉዳትን ቢያስከትልም የመንግስት ኃይሎች ተመልሰው ከተማዋን ሊቆጣጠሩ ችለዋል ሲሉ ነው የመረጃ ምንጮች ያመለከቱት። ከወራት በፊት ስለ ጉዳዩ ትንሽ ኢንፋሲስ እንስጥና ከወራት በፊት የፋኖ ታጣቂ ከፍተኛ አመራሮች ከጉሙዝ ታጣቂዎች ጋር ግንኙነት ፈጥረው ውይይት ስለማድረጋቸው የተለያዩ ምስሎችና መረጃዎች ሲሰራጩ ነበረ። ከነዚህ መረጃዎች ውስጥ የፋኖ የጎጃሙ ክንፍ መሪ የሆኑት እና አጠቃላይ አፋብን ተብሎ የሚጠራው ወይም የአማራ ፋኖ ብሔራዊ ንቅናቄ ተብሎ የሚጠራው ተዋጊ ኃይል መሪ የሆኑት አቶ ዘመነ ካሴ ከጉሙዝ ታጣቂ ከፍተኛ አመራሮች ጋር ውይይት አድርገው እንደነበረ የተለያዩ የመረጃ ምንጮች ምስሎችን ከወራት በፊት ሲያጋሩ ነበረ። ይሄ ቅንጅት ፍሬ አፍርቶ በዛሬው ዕለት ይሄ ውጊያ ሊቀሰቀስ ምክንያት ሆኗል ሲሉ በመንግስት በኩል የሚገኙ የመረጃ ምንጮች ያመለክታሉ።
ነገር ግን አሁን ቤንሻንጉል ጉሙዝ በጣም ሴንሲቲቭ ቦታ መሆኑን መረዳት ይገባል። ምክንያቱም የሱዳን የጦርነት ዳይናሚክስ ቤንሻንጉል ጉሙዝን ይነካል በአጠቃላይ እና እነዚህ ታጣቂ ኃይሎች እንግዲህ ሴፍ ሄቨን አላቸው ወደ ሱዳን ማለት ነው። በአልቡርሃን ሰራዊት ቁጥጥር ስር ያሉ አካባቢዎች ላይ የተለያዩ የአቅርቦት ሰንሰለቶችን ያገኛሉ። ከሁሉ በላይ ደግሞ አካባቢው የህዳሴው ግድብ የሚገኝበትም ክልልም ስለሆነ በእጅጉ ለጸጥታና ለደህንነት አስጊ ወይም ደግሞ ውጥረትን የፈጠረ ሁኔታ ለመንግስት ሊፈጥር ይችላል የሚልም ስጋት አለ እና እነዚህ ታጣቂዎች ያው ድንበር ተሻጋሪ ናቸው ማለት ነው። ስፔሻሊ የቤንሻንጉል ጉሙዝ ክልል ታጣቂ ወይም ደግሞ የቤንሻንጉል ነጻነት ሰራዊት የተባሉት ማለት ነው ድንበር ተሻጋሪ ናቸው ስንል በሱዳንም በኩል ምንድነው የሚባለው ትራንስ ቦርደር አይነት ታጣቂዎች ናቸው። ይሄ ደግሞ አካባቢያዊ ብቻ ሳይሆን ቀጠናዊ ውጥረት የመፍጠርም ቻንሱ ሰፊ ነው ማለት ይቻላል። በአሁኑ ሰዓት ሰው ሁሉ ትኩረት አድርጎ ያለው ህወሓት ላይ ነው። ነገር ግን የቤንሻንጉል ጉሙዝ ሰራዊት ወይም ደግሞ ነፃ አውጪ ሰራዊት ታጣቂዎች የሚፈጥሩትም የደህንነት ስጋትም ስፔሻሊም በዛ ክልል ውስጥ የሚፈጥሩት ውጥረት ቀላል አይደለም። የዛሬው እንግዲህ እንደ ሙከራ ወይም ደግሞ እንደ ትከሻ መለካካት ሆኖ ከታየ ከመንግስት ጋር ወደፊት ደግሞ ተጽዕኖ የማይፈጥሩበት ምክንያት የለም ማለት ይቻላል። ይሄ ጉዳይ በቀላሉ የሚታይም አይደለም ለማለት ነው። ባይዘው የቤንሻንጉል ጉሙዝ ነጻነት ሰራዊት የጽምዶ አባል መሆናቸው የሚታወቅ ነው። ጽምዶ የተባለው እንቅስቃሴ ያው ከዚህ ቀደም በተደጋጋሚ ስለሰራንበት ምንም ድጋሚ ማብራሪያ መስጠት አያስፈልገንም። ሆኖም ግን ያው አንዱ የጽምዶ አካል በመሆኑ ምክንያት ሰፊ ድጋፎችም ሊኖሩ ይችላሉ። የመሳሪያም የሎጂስቲክስ ድጋፎችም ሊኖሩ ይችላሉ ለዚህ ኃይል የሚደረግ ስለሆነም ያው ወደፊት ለአካባቢው አንድ ተገዳዳሪ ኃይል ሆኖ ጎላ ብሎ ልክ ፋኖና ህወሓት በሚጠሩበት ልክ የቤንሻንጉል ጉሙዙም ታጣቂ ተጽዕኖ መፍጠሩ አይቀርም የሚሉ ተንታኞች አሉ። በተያያዘ መረጃ ደግሞ ከዚህ ከግልገል በለስ ጉዳይ ስንወጣ በብሉ ናይል ግዛት ከኢትዮጵያ ድንበር አቅራቢያ አዲስ ውጊያ ስለመቀስቀሱ ነው የተነገረው። ከአንድ ወር በፊት የሱዳን ጦር ስትራቴጂካዊቷን ኩርሙሩክ ከተማን መቆጣጠሩ ይታወቃል። ጦሩ በወቅቱ ከተማዋን ሲቆጣጠር የፈጥኖ ደራሽ ኃይሉ ታጣቂዎች ወደ ኋላ ፍግፍገው እንደነበረ ነው የተነገረው። ዛሬ በወጣ መረጃ ደግሞ በሸረሪና ውጊያ ተሳትፏል በሚል ክስ ቀርቦበት የነበረው የፈጥኖ ደራሽ ኃይል በሱዳን ጦር ላይ አዲስ የመልሶ ማጥቃት መክፈቱ ተነግሯል። ይህን ተከትሎ በአሁኑ ሰዓት ከባድ ውጊያ እየተደረገ እንደሚገኝ ሲነገር ከአልቡርሃን ጦር ጋር የህወሓት የጦር አህዶች ወይም የጦር አርሚዎች እየተዋጉ እንደሚገኝ ተነግሯል። እንግዲህ የሱዳን ጦርነት አንዴ ነቃ አንዴ ደግሞ ቀዝቀዝ ሲል እስካሁን ቀጥሏል ማለት ነው። አሁንም ድረስ ቀጥሎ ይገኛል። ይችን ከተማ እንግዲህ ይችን ወሳኝ የድንበር ከተማ ለመቆጣጠር በሁለቱም ኃይሎች በኩል እልህ አስጨራሽ ትግል እየተደረገ እንደሚገኝ ነው የመረጃ ምንጮች የሚያመለክቱት ማለት ነው። በምስራቅ ወለጋ ጉተን ከተማና አካባቢዋ በአማራ ተወላጆች ላይ ጥቃት ደርሷል ተብሏል። በምስራቅ ወለጋ ዞን ስር በሚገኙት ጉተን ከተማ እንዲሁም መንደር 1፣ መንደር 2 እና 3 እና መንደር 6 ተብሎ በተባሉ አካባቢዎች በንጹሃን ዜጎች ላይ ጥቃት ተፈጽሟል ሲሉ የአካባቢው ነዋሪዎች ተናግረዋል። ታጣቂዎች ቤት ለቤት በመግባት በሜንጫ በገጀራ እና በጦር ባካሄዱት ጥቃት ምክንያት የአንድ ሃይማኖት መሪ ሕይወት ሲያልፍ በዚሁ ጥቃት አንድ የሙስሊም ሼህ መገደላቸው ተነግሯል። 2 የሕክምና ባለሙያዎችን ጨምሮ ከ24 እስከ 30 የሚደርሱ ንጹሃን ዜጎች ተገድለዋል ሲሉ የአካባቢው ነዋሪዎች አመላክተዋል። ጥቃቱ በስለትና በሹል መሳሪያዎች የተፈጸመ በመሆኑ የአካባቢው ነዋሪዎች በከፍተኛ ፍርሃትና ጭንቅ ውስጥ ይገኛሉ ሲሉ ነው እንግዲህ የመረጃ ምንጮች ያመለከቱት። በአካባቢው የተፈጠረውን የደህንነት ስጋት ተከትሎ የተፈናቀሉ ነዋሪዎችን በተመለከተ አቅም ያላቸው ነዋሪዎች ሕይወታቸውን ለማትረፍ ወደ ቱሉ ጋና፣ ጉቾ ተራራና አቅራቢያው በሚገኙ አካባቢዎች በመሸሽ ላይ እንደሚገኙ ተነግሯል።
የመሸሽ አቅም የሌላቸው ህጻናት፣ ነፍሰ ጡር እናቶች፣ አረጋውያንና ህሙማን በቅዱስ ሚካኤልና በቅዱስ ገብርኤል ቤተክርስቲያናት ውስጥ ተጠልለው ይገኛሉ ተብሏል። የአካባቢው ነዋሪዎች አሁንም በከፍተኛ ስጋት ውስጥ እንደሚገኙና አስቸኳይ የደህንነትና የሕክምና እርዳታ እንደሚፈልጉ ከስፍራው ነዋሪዎቹ ተናግረዋል። በመንግስት በኩል በዚህ ጉዳይ ዙሪያ የተሰጠ ምንም አይነት ማብራሪያ የለም። ያው ማብራሪያዎች ካሉ እንግዲህ መልሰን የምናየው ይሆናል። በሌላ በኩል ግን በምስራቅ ወለጋ ዞን በሚገኙ የተለያዩ ወረዳዎች በፋኖና በመንግስት የጸጥታ ኃይሎች መካከል ከባድ ውጊያ እየተካሄደ ይገኛል ተብሏል። በዚህም ምክንያት የአካባቢው የስልክ፣ የኢንተርኔት፣ የሞባይል የትኛውም አይነት የኔትወርክ መስመር በመቋረጡና የሰብአዊ ሁኔታው አሳሳቢ ደረጃ ላይ በመድረሱ ነዋሪዎች በስጋት ውስጥ እንደሚገኙ ነው እየተናገሩ ያሉት ማለት ነው። በሌላ መረጃ ደግሞ ስናልፍ የራያን ሁኔታ እናያለን ማለት ነው። ከሰሞኑ በራያ በኩል ያለው ወታደራዊ እንቅስቃሴ በእጅጉ የብዙዎችን ትኩረት የሳበ ነው። አሳሳቢነቱም በዛው ልክ እየታየ ያለ ወታደራዊ ሁኔታ ነው በራያ በኩል የተስተዋለ ያለው በደቡባዊ ትግራይ ዞን ማለት ነው። በአሁኑ ሰዓት እንግዲህ በራያ ግንባር ይገኛሉ የተባሉ እና ራሳቸውን የትግራይ መከላከያ ኃይል ብለው የሚጠሩ ኃይሎች ወይም የቲዲኤፍ ኃይሎች በብዛት እየተበተኑ ወደ ተለያዩ አካባቢዎች እየሸሹ ነው የሚሉ መረጃዎች እየወጡ ይገኛሉ። በራያ ግንባር ከሚገኙ አርሚዎች የነበሩ ታጣቂዎች ከነበሩባቸው አርሚዎች ወይም የሚንቀሳቀሱባቸው በነበሩ ወታደራዊ አሃዶች በብዛት እየተበተኑ ከስፍራው እየወጡ ወይም ደግሞ ወደ ተለያዩ ስፍራዎች እየተበተኑ እየተንቀሳቀሱ እንደሚገኝ የመረጃ ምንጮች አመልክተዋል። በእነዚህ የተበተኑ ወይም ደግሞ ከአሃዳቸው ከድተው ሂደዋል የተባሉ ተዋጊዎች በመሆኒና አላማጣ እንዲሁም ማይጨው ከተማ የአውቶቡስ መናኸሪያዎች በተቀመጡና በወታደራዊ ስለላ በተሰማሩ የቲዲኤፍ አባላት እየተለዩ እየተያዙ ወደ ፖሊስ ጣቢያ እየታሰሩ እንደሚገኙ ነው የመረጃ ምንጮች ያመለከቱት። ከዚህም እስራትም ለማምለጥ እና ህይወታቸውን ለማዳን እነዚህ ታጣቂዎች ባጃጅ እና የግል የመጓጓዣ አማራጮችን እየተጠቀሙ እየተጓዙ ይገኛሉ ሲሉ የመረጃ ምንጮች አመልክተዋል። ከትላንት በስቲያ ማለት ወደ እሁድ ሰኞ የድሮን ጥቃቶች መፈጸማቸውን በተለይም በትላንትናው ዕለት የመራዋ አካባቢ የድሮን ጥቃት መፈጸሙና ጉዳት መከሰቱን ተከትሎ እነዚሁ ቲዲኤፍ አህዶች እየተበተኑ እንደሚገኙ ነው የመረጃ ምንጮች ያመለከቱት። ከቲዲኤፍ በኩል የተሰጠ የማስተባበያ ምላሽም የለም። ወደ ሰላምና ለውጥ የትግራይ ሰላምና የለውጥ ምክር ቤት ጉዳይ ደግሞ እናልፋለን። ይሄ ምክር ቤት በግልጽነት እና በትክክለኛ ውክልና ያልተመሰረተ ነው ሲሉ የደቡብ ትግራይ ዞን ካድሬዎች ተናግረዋል የሚል መረጃ ነው የወጣው። ሐራ መሬት ተብሎ በሚጠራው አካባቢ የሚገኙ የደቡብ ትግራይ ካድሬዎች ይህ የትግራይ የሰላምና የለውጥ ምክር ቤት በሚል ስም የተቋቋመ አካል በሚመለከት ተቃውሟቸውን በይፋ እየገለጹ ይገኛሉ የሚል መረጃ እየወጣ ነው። ከነዚህ አባላት እንደተገኘው መረጃ ከሆነ ይሄ ምክር ቤት ከመጀመሪያ ከመሰራረቱ ጀምሮ እስካሁን ድረስ ያለው አሰራር ዓላማና አቋም ግልጽ ያልሆነና በህቡ እየተሰራ የሚገኝ ነው ሲሉ ነው ትችት ያቀረቡት። ወደ ታች ወርዶ ከህዝብና ከተለያዩ መዋቅሮች ጋር ውይይት አለማድረጉ፣ ከዞንና ወረዳዎች የተዋቀሩ አስተባባሪ ኮሚቴዎች ምንም አይነት የማያውቁትን ውክልና ለዚህ ምክር ቤት መስጠት እንደማይችሉ እና ግልጽነት በእጅጉ የሚጎለው ተቋም ነው ሲሉ ትችታቸውን አቅርቧል። ይሄ ምክር ቤት ያስቀመጠው ውክልና በመሬት ላይ ባለው ህዝባዊ የለውጥ ትግል የሚመጥን ወይም የሚያንጸባርቅ አይደለም ሲሉ ተችተውታል። በተለይም እንደ ደቡባዊ እና ደቡብ ምስራቃዊ ዞን ሙሉ መዋቅሩ በበረሃ በሐሩና በፀሐይ እየተንከራተተ ባለበት ወቅት ለህዝቡ የሚታገል
የለውጥ ፈላጊውን ኃይል ያላካተተ ምክር ቤት ነው በማለት አመልክተዋል። በአዲስ አበባ ያሉ ውስን አካሎች የሚያደርጉት የውክልና አሰጣጥ ሂደት ለለውጥ ፈላጊ ታጋዮች በእጅጉ ተስፋ የሚያስቆርጥና የትግራይን ሕዝብ ፍላጎት ሙሉ በሙሉ ያላቀፈ ነው ሲሉ ነው የተቹት ማለት ነው። እንግዲህ በአሁኑ ወቅት እንግዲህ ከሚመለከታቸው አካላት ጋር ይሄ ምክር ቤት ግልጽ የሆነ ግንኙነት የለውም። ከፖለቲካዊ ድርጅቶች፣ ከሲቪል ማህበራት፣ ከሚዲያ አካላትና ከግለሰብ ተሳታፊዎች በተለይም የፕሪቶሪያን ስምምነት ከፈረሙት ግለሰቦች ጋር ያለው ግንኙነት ግልጽ ባለመሆኑ ምክንያት ይህ ምክር ቤት ግልጽነት፣ ትክክለኛ ውክልናና ሁሉንም የሚያቅፍ ተቋም አይደለም ሲሉ ተናግረዋል። ይሄ ተቋም እንደገና ሁሉንም በሚያቅፍ ደረጃ ከተዋቀረ በቅርብ ጊዜያት ውስጥ ድል ሊያደርግ የሚችል እና ውጤታማ ሊሆን የሚችል ተቋም ነው ሲሉ ነው እንግዲህ ያመለከቱት። በዚህ ጉዳይ ዙሪያ የትግራይ የሰላምና የለውጥ ምክር ቤት ከፍተኛ አመራሮች ምንም አይነት ምላሽ አልሰጡም። ምላሻቸውን እንደሰጡ እንግዲህ ወደ እናንተ ተመልሰን የምንመጣ ይሆናል። በዛሬው ዕለት አንድ መረጃ እየተንሸራሸረ ነበረ። ዛሬ ማክሰኞ 5 ሰዓት ከደብረ ዘይት አየር ኃይል ተነስቶ በመቂ ቦራ ወረዳ ላይ ጥቃት ሊፈጽም ነበር የተባለ የአየር ኃይል ሚግ ራሱን የኦሮሞ ነጻነት ጦር ወይም ደግሞ ኦነግ ሸኔ ብሎ የሚጠራው ኃይል አማካኝነት ተመቶ ወድቋል የሚል መረጃ እየተዘዋወረ ይገኛል። ይህን አይሮፕላን የሚዘውሩ 2 ፓይለቶች በፓራሹት ከወረዱ በኋላ ሄሊኮፕተር መጥቶ አድኗቸዋል ሲሉ ለመንግስት ተቃራኒ አቋም ያላቸው የመገናኛ ብዙሃን እያሰራጩት ይገኛሉ። እስካሁን ድረስ በግልጽ ለማረጋገጥ አልተቻለም። ሆኖም ግን በኦሮሞ ነጻነት ሰራዊት በኩል የተለያዩ ምስሎች እየተጋሩ ይገኛሉ። እነዚህ ምስሎችን መሰረት በማድረግ ይሄን ከላይ የጠቀስነው መረጃ በርካቶች እያጋሩት ይገኛል ማለት ነው። እንግዲህ መረጃችንን እንቀጥላለን። አንድ አዲስ ትዕዛዝ ተላልፏል ተብሏል። ይሄ ትዕዛዝ የት ነው የተላለፈው የሚለውን እንግዲህ እንመለከታለን ማለት ነው። በአማራ ብሔራዊ ክልላዊ መንግስት ፖሊስ ኮሚሽን አማካኝነት የተጻፈ ደብዳቤ ነው። በመንገሻ አውራሪስ ማለትም የመረጃና ክትትል መምሪያ ኃላፊ አማካኝነት የተፈረመ ነው የተባለ ደብዳቤ እንግዲህ በማህበራዊ ትስስር ገጾች ላይ የተሰራጨ ይገኛል። በዚህ ደብዳቤ ላይ እንግዲህ እንደሚመለከተው እንግዲህ የሐምሌ 25 ቀን የተፈጠረውን የሸረሪና አካባቢ ውጊያ በማስታወስ እንግዲህ በዛ አካባቢዎች የሚገኙ የህወሓት ተላላኪዎችና ባንዶች ያላቸውን አካላት የማጥራትና የመቆጣጠር ስራ እንዲሰራ የሚል ደብዳቤ ነው የተላለፈው። በአጠቃላይ በዞኑ ውስጥ ያሉት የትግራይ ተወላጆች ከትግራይና ከሌሎች ብሔሮች የተወለዱ እንዲሁም ከአሁን በፊት የህወሓት አመራሮችና ደጋፊዎች የነበሩ አሁን ባሉ የፖለቲካ አሰላለፍ ለህወሓት ይደግፋሉ፣ ይላላካሉ ተብሎ የሚጠረጠሩ በተለይ ደግሞ ከሁሉ የጸጥታ መዋቅሮች ያሉት ተገቢው ክትትልና ቁጥጥር እንዲደረግባቸው የሚል አይነት ትዕዛዝ ተላልፏል የሚል መረጃ ነው እየተላለፈ ያለው። ምልክት ሲገኝም አስፈላጊውን ህጋዊ እርምጃ እንዲወሰድባቸው የሚል ትዕዛዝ ተላልፏል በሚል ነው እንግዲህ ደብዳቤው እየተዘዋወረ ያለው። በዚህ ደብዳቤ ዙሪያ እንግዲህ በርካታ የትግራይ ተወላጆች ትችት እያቀረቡ ይገኛሉ። ከመንግስት በኩል ግን ምንም አይነት ምላሽ እስካሁን አልተሰጠም። ሆኖም ግን የትግራይ ተወላጆች ይሄ ደብዳቤ ወይም ይሄ ትዕዛዝ በዛ አካባቢ ለሚገኙ የትግራይ ተወላጅ ነዋሪዎች ተጽዕኖን የሚፈጥርና ሰላም እንዳይሰማቸው የሚያደርግ ይልቁንም ውጥረት ውስጥ የሚከት አይነት ደብዳቤ በመሆኑ በአሁኑ ሰዓት እንግዲህ ይሄ ደብዳቤ በተግባር ላይ ወይም ይሄ ትዕዛዝ በተግባር ላይ እንዳይውል የሚል አይነት ሐሳብ እያንሸራሸሩ ይገኛሉ። ሆኖም ግን በዚህ ደብዳቤ ዙሪያ በክልሉ በተለይም በአማራ ክልል ፖሊስ ኮሚሽን በኩል የተሰጠ መረጃ የለም። ይህን ደብዳቤ አስመልክቶ የሚሰጡ ማንኛውንም መረጃዎች ማለትም በኮሚሽኑ አማካኝነት ለእናንተ የምናቀርብ ይሆናል። ወደ ተለያዩ መረጃዎች እናልፋለን። በሽረሪና ካምፕ ላይ እንግዲህ
ጉዳት ደርሷል ተብሎ እየተነገረ ነበር። እንግዲህ በዚህ ጉዳት አስተናግዷል በተባለው ካምፕ ላይ የሚገኙ የነበሩት ተዋጊዎች ወደ ሱዳን ወሰን ወይም ደግሞ ሀሻባ ወደ ተባለው አካባቢ አፈግፍገው ነበር የሚል መረጃ ሲሰራጭ ነበረ። የአርሚ 13 እና አርሚ 7 አባላት ናቸው ለመልሶ ማጥቃት በመደራጀት ላይ ይገኛሉ ሲሉ የመረጃ ምንጮች አመልክተዋል። ይሄው ተዋጊ ኃይል በምዕራብ ኢትዮጵያ ማለትም አሶሳ ቀጠና ኩምሩክ ከነበሩት የአልቡርሃን ጦር ጋር ተሰልፎ ይዋጉ የነበሩ ታጣቂዎችን ያመጣ ሲሆን ከሱዳን በእርዳታ ያገኛቸውን አዳዲስ የጦር መሳሪያዎችና አጥፍቶ ጠፊ እንግዲህ ልብ በሉ አጥፍቶ ጠፊ ካሚካዚ ድሮኖችን በመያዝ ዝግጅት እያደረገ ይገኛል በማለት ነው እንግዲህ የመረጃ ምንጮች ያመለከቱት። እንግዲህ ቲዲኤፍ የአጥፍቶ ጠፊ ድሮን እንግዲህ የመታጠቅ እድሉ ሰፊ ነው። ታጥቋልም እንደዚሁ ዝግጅት እያደረገ ነው የሚልም አይነት መረጃ ነው የተሰራጨ ያለው። በቅርብ ቀናት እንግዲህ ጥቃት ሊፈጸም ይችላል ሲሉ በአካባቢው ምንጮች አመልክተዋል ማለት ነው። ወደ መጨረሻው መረጃ ስናልፍ ጀነራል ሳሞራ ዩኑስ እናገኛለን። አገራዊ ምክክሩ ለአክሱም ሙስሊሞች መብት መከበር ትኩረት ይስጥ ብለዋል። የአክሱም ሙስሊሞች በተወለዱበት ከተማ መስጂድ መስራትና መቀበር አልቻሉም በማለት የቀድሞ የኢፌዴሪ ጠቅላይ ኤታማዦር ሹም ጀነራል ሳሞራ ዩኑስ መናገራቸውን አውራምባ ታይምስ ዘግቧል። ሰሞኑን በአገራዊ ምክክር ኮሚሽን መድረክ ላይ እየተሳተፉ የሚገኙት ጀነራል ሳሞራ በዚሁ ማዕቀፍ በአጀንዳነት እንዲያዙላቸው ካቀረቧቸው መሰረታዊ አጀንዳዎች መካከል የአክሱም ሙስሊሞች የሃይማኖት ነጻነት ጉዳይ ዋነኛው ነው ሲሉ ተናግረዋል። ባለፉት ጊዜያት ኢትዮጵያ ውስጥ የሃይማኖት እኩልነትና አካታችነት ሲከበር አልነበረም በማለት የተናገሩት የቀድሞ ኤታማዦር ሹም ለዚሁ መከራከሪያቸው እንደ ዋነኛ ግብአት አድርገው በዚሁ መድረክ ያቀረቡት ደግሞ የአክሱም ሙስሊሞች ጉዳይ ነው ተብሏል። የአክሱም ሙስሊሞች በተወለዱበት አክሱም ከተማ መስጂድ መስራትና መስጂድ ውስጥ መቀበር አይችሉም ያሉት ሳሞራ ይህ መብት እንዲከበር ምክክር ኮሚሽኑ እገዛ ያደርግ ሲሉ ጥያቄያቸውን አቅርበዋል። ጄኔራሉ የሃይማኖት እኩልነትና አካታች አላከበረም ብለው ዛሬ እየወቀሱት ያሉትን የቀድሞ ስርዓት በጠቅላይ ኤታማዦር ሹምነት እንዳገለገሉ ተነግሯል። እንግዲህ በዚህ ጉዳይ ዙሪያ እንግዲህ የበለጠ ማብራሪያ ጄኔራሉ ይሰጣሉ ብለን እንጠብቃለን። እንግዲህ ስለምትከታተሉ እናመሰግናለን። ይሄን ቪዲዮ ስለተከታተላችሁ ምስጋናችን ወደር የለውም። ሰብስክራይብ ማድረጋችሁን አትርሱ። ይሄ ቪዲዮ ለወዳጆቻችሁ አጋሩ፣ ሰብስክራይብ አድርጉም። መልካም ጊዜ ይሁንላችሁ።